አንዴ ስለዳንክ ዘላለም ድነሃል የሚባል ትምህርት የለም። አንዴ ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍ ኮርስ ደህንነትህን በሂደት ሙሉ ታረጋዋለህ። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ህይወትና ክርስቶስን በመምሰል እንጂ አንዴ ስለመጣው አንዴ መንፈስ ስለገባብኝ የፈለኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ። ምንም ያክል ብትድኑ በቅስፈት በሂደት ደግሞ መዳናችሁን እየፈጸማችሁ ማትቀጥሉ ከሆነ አንዴ ስለዳንን የሚባል ነገር የለም። ሁል ጊዜ መዳንህን እንድትጠራጠር ከሚያደርግ አገልጋይ ሽሽ ራቅ ነው የሚለው። መዳንህን እንድትጠራጠር ከሚያደርግ አገልጋይ ራቅ። ምን ሰራለህ? በቃ የፈለገ አስራትን ሊበላ ሌላ አይደለም። መዳኑን ከማያውቅ ህዝብ አስራት መቀበል ግፍ አይደለም ወይ? መዳኑን ካላረጋገጠ መጽደቁን ከማያውቅ ህዝብ ግን ብር መቀበልስ ኃጢአት አይደለ እንዴ? ነውር አይደለ እንዴ? መዳኑን ሳትነግረው የመዳኑን ደስታ ሳይለማመድ በመዳኑ ደስታው ሳይቆይ እየቆዘመ እየተከዘ ሁሌ አንተ ጥገኛ ሆኖ ሁሌ አንተን እጅ ጫንልኝ ሁሌ አንተን አርግልኝ እችን እየተባለ እየተጨበጨበለ መኖር ግፍ አይደል? እንደዚህ አይነቱን ሰው ነው ፌስቡክ ውስጥ ገብተህ መውቀስ ያለብህ። ከቻልክ ደግፈኝ፣ ካልቻልክ ዝም በል። ዋሴን አጣቀው ማነው? ዋስ ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። ከሰይጣን አይደለም እኮ የሚያድነ ከእግዚአብሔር ነው የሚያድነ። እግዚአብሔር ነፃ ነህ ካለ ሰይጣን አሮርጦ ሊይዝ አይችልም። ሰይጣን የሚይዝ ከእግዚአብሔር ወደክ ቀን ነው። ደጅ ነው ጠብቆ የሚይዝ። ውስጥ ከቆምክ ማን ነው የሚይዝ? ለተሻለው ኪዳን ኢየሱስ ዋስ ሆኖናል። በእግዚአብሔር ቤት ሳትሳቀቁ ኑሩ። ዋሳችን ኢየሱስ ነው። መጥፋትን እየሰበክ ስለ ደሙ አታውራ። የኢየሱስ ደምን ከመጥፋት ትምህርት ጋር የዘላለም ሕይወት ይጠፋል ከሚል ትልቅ በደል ጋር ድፍረት ጋር አብራት ስበክ። ምንድን ቸርች ውስጥ ምሰራው አንተ ሰው? ጥያቄ ልጠይቃችሁ። የኢየሱስ ደም በአዲስ ኪዳን የፈሰሰው ደም፣ እሺ በብሉይ ኪዳን ፍየሎችና በጎች ደም፣ የዮሐንሶች ደም ምናምን ይታረድ ይቀርብ ነበር አይደል? ምንድነው ልዩነቱ? መቼ ዝም ብላችሁ የኢየሱስ ደም ስለሆነ ውድ ነው አላችሁ እንጂ ውጤቱን አይታችሁ ነው ውድ ያላችሁት? ከውጤቱ አንጻር ከሆነ ውድ ደም ነው ክቡር ደም ነው ያላችሁት ልክ ናችሁ። እንዲሁ እንደው የኢየሱስ ደም ስለሆነ ነው የድሮ የፍየልና የበጎች የጥጆች ምናምን ደምና የጌታ ኢየሱስ ክርስቶስ ደም በቤተ ክርስቲያን ውስጥ እኩል ቤት እንዳይገባ ጥንቃቄ። እኩል ቤት እንዳይገባ መቼስ ማንም ሰው በአፉ የጌታዬ ደም እንደ ፍየሎችና ጥጆች ደም ነው አይልም። ግን በትምህርቱ ያደርገዋል፣ በመረዳቱ ውስጥ ያደርገዋል፣ በመዝሙር ውስጥ ያደርገዋል፣ በስብከቱ ውስጥ ያደርገዋል። ቴክ ኬር። አሁን ቁርጥ አቋም ይዛችሁ የኢየሱስ ደም በኦሪቱ ከቀረበው የፍየሎች የበጎች ደም የበለጠው ወንድሜ አንድ ጊዜ ለዘላለም ስለዳንን ስለማንጠፋ መጥፋትን እየሰበክ ስለ ደሙ አታውራ። የኢየሱስ ደምን ከመጥፋት ትምህርት ጋር የዘላለም ሕይወት ይጠፋል ከሚል ትልቅ በደል ጋር ድፍረት ጋር አብራት ስበክ። ምንድን ቸርች ውስጥ ምሰራው አንተ ሰው? እናንተ አልኮል የምትጠጡ ተደብቃችሁ አጠጣ አንተ እናንተ የምትቆሙ አረ ነውር ነው። እናንተ ተደብቃችሁ የምታመነዝሩ፣ እናንተ በስልክ የምታመነዝሩ፣ እናንተ ፖርኖግራፊ የምታዩ አትክሱ፣ ተቀደሱ። አረ እግዚአብሔር ንጹህ ነው። አረ ተው ምህረት ቢሆንም ያበቃል። ደከምክ ዛልክ እንደዚህ እንዳትል። መቼ ጌታ ሆይ አንድ ቀን ስበረታ እመጣልሃለሁ፣ ሰው ሆኜ እመጣልሃለሁ፣ ወደ አንተ አልመጣም አትበሉ። ሮጠና በተቸገርክበት ነገር በተበላሸበት ነገር ሮጠና። ኢየሱስ ሸክማችሁን አራግፋችሁ ኑ አላለ። ወደ እኔ ኑ ታርፋላችሁ አላለም። እኔም አሳርፋችኋለሁ ነው። ማንም ሰው በዘመኑ ማለት ወይም እዚህ ውስጥ የትም ቦታ ማንም ሰው ማንንም ለመኮነን የሚሆን የራሱ ብቃት የለውም። ማንም ሰው አትረቢም አትረባም ሰምቼ የለ አንተን ታሪክ ምናምን አይበልና ለመዳን ወሳኝ ካልሆኑ ክርክሮች ራቁ ወገኖች። እንገራችሁ ለመዳን ወሳኝ ካልሆኑ ጭቅጭቆች ራቁ። ጊዜያችሁን መፍጀት። መጀመሪያ ዳኑ። መጀመሪያ ስለ ክርስቶስ ማንነት ክርስቶስ ኢየሱስ ማን ነው የሚለው በህይወታችሁ መልሱ። ዋናው እሱ ነው። this is a very important question። ይሄ ነው። ስለ ክርስቶስ ምን ይመስላችኋል? ዋና ያልሆኑትን ዋና አርገናል። ማይነር ላይ ሜጀር አርገናል። ዛሬ ልጠይቃችሁ ዋና ምን ስለ ክርስቶስ ምን ይመስላል? ወገኖቼ እቺን መመለስ ያርግላችሁ። ፍጹማንስ የዘላለም ደህንነት ተቀበልኩ ባሉ ማርቆስ ወንጌል ላይ እንደተጻፈ ምን ይላል? ይህን ለዘላለም ደህንነት የሚሆነውን ወንጌል በእጃቸው ሰጣቸው። ለዘላለም ደህንነት የሚሆነውን ወንጌል በእጃቸው ሰጣቸው።
ለዘላለም ደህንነት የማይሆን ወንጌል ይዘ ወንጌል ስርጭት አትውጣ። አምጥተ የሰውን ሃይማኖት አፈናቀለ አምጥተ ቸርቹን ለመሙላት አስራት ለመሰብሰብ ከሆነ ተሳስተናል። መዳናችሁን ያላረጋገጣችሁ አልዳንክም እዚህም ከመጣ ካለ ተመለስ። እኛኮ አትድኑም እንዲያርጉ ተብሎ መቼም እንደማንድን ስናቅ ነው የመጣ ነው። እዚህ አትድንም ካልከኝ እንዴ የሞቃል አይደል ደላደ በፌስታል የተወጠረ ቸርች ውስጥ ከመጣመል ቀናቴ ደወሉ ጪሱ ምን ዋላ እንዴት የሚያምር ውብ ካቴድራል እዚህ በየሰፈሩ እንትን ከምትል ምንድነው ልዩነት? ምን ማረጋገጫ ይዘ ነው? ምን ዋስትና ይዘ ነው? ለመበላት ነው እንደመጣው? መዳናቸውን ካላወቁ ሰዎች ብር መቀበል አይቻልም። መጽደቁን በጸጋ መዳኑን ከማያውቅ ሰው መቀበል ነውር ነው። ጥያቄ ልጠይቃችሁ። የኢየሱስ ደም በአዲስ ኪዳን የፈሰሰው ደም እሺ፣ በብሉይ ኪዳን ፍየሎችና በጎች ደም የዮሐንሶች ደም ምናን ይታረድ ይቀርብ ነበር አይደል? ምንድነው ልዩነቱ? መቼ ዝም ብላችሁ የኢየሱስ ደም ስለሆነ ውድ ነው አላችሁ እንጂ ውጤቱን አይታችሁ ነው ውድ ያላችሁት? ከውጤቱ አንፃር ከሆነ ውድ ደም ነው ክቡር ደም ነው ያላችሁት ልክ ናችሁ። እንዲሁ እንደው የኢየሱስ ደም ስለሆነ ነው። ጳውሎስ በጣም አደገኛ ነገሮችን እያወዳደረ እየመጣ ነው። ይኸው ስሙ፣ የድሮ የፍየልና የበጎች የጥጆች ምናምን ደምና የጌታ ኢየሱስ ክርስቶስ ደም በቤተ ክርስቲያን ውስጥ እኩል ቤት እንዳይገባ ጥንቃቄ። እኩል ቤት እንዳይገባ መቼስ ማንም ሰው በአፉ የጌታዬ ደም እንደ ፍየሎችና ጥጆች ደም ነው አይልም። ግን በትምህርቱ ያደርገዋል፣ በመረዳቱ ውስጥ ያደርገዋል፣ በመዝሙር ውስጥ ያደርገዋል፣ በስብከቱ ውስጥ ያደርገዋል። ቴክ ኬር። አሁን ቁርጥ አቋም ይዛችሁ ሂዱ። ቁርጥ አቋም ይዛችሁ የኢየሱስ ደም በኦሪቱ ከቀረበው የፍየሎች የበጎች ደም የበለጠው ወንድሜ አንድ ጊዜ ለዘላለም ስለዳንን ስለማንጠፋ መጥፋትን እየሰበክ ስለ ደሙ አታውራ። የኢየሱስ ደምን ከመጥፋት ትምህርት ጋር የዘላለም ሕይወት ይጠፋል ከሚል ትልቅ በደል ጋር ድፍረት ጋር አብራት ትስበክ። ምንድን ቸርች ውስጥ ምሰራው አንተ ሰው? እናወዳድር። ሰውየው ስላወዳደረው እናወዳድር። የድሮ ደም ህጉ ሊመጣ ያለው የበጎ ነገር እውነተኛ ምሳሌ ሳይሆን የነገር ጠላለውና ስለዚህ በየአመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡትን ወይንም እስራኤላውያንን ማለት ነው ሊፈጽም ከቶ አይችልም። እናንተ ራሳችሁ ትመልሱልኛላችሁ። የድሮ ደም የእንስሳው የምኑ ደም ወደዛ የሚቀርቡትን ወይም እስራኤላውያንን ምን ሊል ከቶ አይችልም? ምን ሊል ሊፈጽም ከቶ አይችልም። ምንድነው ይሄ? እንግዲህ የሰሜን ቋንቋ ነው። ምንድነው መፈጸም ወይም መፈጸም ማለት? ሊፈጽማቸው አይችልም ምን ማለት ነው? አቤት መፈጸም። ሰው ገዳም የሚገባው ምን ሊሆን? አቤት የፍጹምነት ደረጃዎች አሉ እና ያለ 10ኛው ደረጃ ጋር ሲደርስ ፍጽምና ደረጃዎች ብሎ የሆነ ቦታ ሊደርስ እና ፍጹም ማለት ባጭሩ ፐርፌክት የሆነ ሰው ምን ማለት ነው? ወይም ሙላት ፍጹምነት ምን ማለት ነው? በእግዚአብሔር ፊት እግዚአብሔር የሚጠብቀው ወይም የሚፈልገው ስታንዳርድ ከአንድ ሰው የሚፈልገው የህይወት ስታንዳርድ ያንን ህይወት እዚህ ምድር ላይ የኖረው ማን ብቻ ነው? እንደ እጅ እንዳታወጣ ማን ብቻ ነው? ኢየሱስ ነው አይደል የኖረው? መጽሐፉም እንደሚል ታውቃላችሁ የድሮ መስዋዕት እስራኤላውያንን በእግዚአብሔር ፊት ሊፈጽም ወይም ፍጹማን ፐርፌክት ነውር የሌለው ምንም አይነት ዊዛውት ብለሚሽ እችን ምታክል ነቁጣ ነውር የሌለው ሰው አድርጎ ሊያቆማቸው አልቻለም። እስቲ ሊፈጽማቸው አልቻለም በሉ። ይህ አሁን እኮ መጽሐፍ ቅዱሳችን እኮ ቋንቋው ሰሜነኛ ስለሆነ ነው የከበደን። ሊፈጽምን እኮ አሁን ለማብራራት መታገል አልነበረብኝም። ፐርፌክት እችን ምታክል ምንም አይነት ነውር የሌላቸው መጽሐፍ ቅዱስ እንዲላል ኤፌሶን ላይ ዓለም ሳይፈጠር አስቀድሞ በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በፍቅር በክርስቶስ መረጠን ይላል። መቼ? ዓለም ሳይፈጠር ምን እንድንሆን? ነውር የሌለን ተመርጣችኋል። በእግዚአብሔር ፊት ምን የሌላችሁ? ረዴቭ የኔ ሰሞኑን ብዙ ነገር ገጥሞኝ ነው ያለው። እሱ ሰሞኑን የገጠመህ ነገር ነው። ከራስህና ከጉዳዩ ጋር ጨርሰው። በእግዚአብሔር ፊት ነው እያወራው ያለው። በእግዚአብሔር ፊት አንድ ክርስቲያን አንተ ሰሞኑን ያወራኸኝ መጽሐፉ የሚለው ዓለም ሳይፈጠር ነው። አንተ የሰሞኑን ዜናና ሪፖርት ነው የምታቀርበኝ። ነገ ደግሞ ስትበረታ ረዴቭ የሰሞኑን ስተነቃቅቻለሁ ሃሌሉያ ልትለይ ሁሌ የምታቀርበው ያንተ ሪፖርት ነው። እኔም ነግሬህ ቅድም ያልኩን ይሄን መጽሐፍ ነው። ዓለም ሳይፈጠር አስቀድሞ በእግዚአብሔር ፊት በክርስቶስ አንተና ያምንህማ ልጁን ነው የሚያምነው በክርስቶስ ነውር የሌለን እንሆን ዘንድ መረጠ። ምን የለንም? አቤት ነውር የለን። ልክ እንደዛ ሁሉ አሁን የድሮ መስዋዕት የድሮውን የሚያቀርበውን እስራኤላዊ ምን ሊያደርገው አልቻለም? ሊፈጽመው አልቻለም። የድሮ መስዋዕት የፍየሉ የበጉ በየአመቱ የሚቀርበው እስራኤላዊውን የሚያቀርበውን ምን ሊል አልቻለም? ሊፈጽም አልቻለም። ምን ማለት ነው ስትገለብጡት? የአሁኑ መስዋዕት የአሁኑ ደም አሁን የቀረበው ግን ክርስቲያኖችን ምን ሊያደርግ ችሏል? አቤት ቀላል እኮ ነው። ይሄ ስነ መለኮት ምናምን ኤክሴቴጂት ቃል ምናምን ይካል እኮ አይፈልግ። የድሮ ደም የሚያቀርቡትን ሰዎች የሚቀርቡትን እስራኤላውያንን እግዚአብሔር ፊት ሊፈጽም ሙሉ ሊያደርግ ነውር አልባ ሊያደርግ አይችልም ካለ ምን እያለ ነው? የአሁኑ ደም እያንዳንዱን ክርስቲያን በእግዚአብሔር ፊት ምን ሊል ችሏል? ሊፈጽም ችሏል። እስቲ ተፈጽም ያለው እግዚአብሔር ፊት በሉ። ተፈጽም ያለው ሙሉ ሆኛለሁ፣ ነውር አልባ ሆኛለሁ። ይሄን ያዙ። አለበለዚያ እኔ በፊትህ ነውረኛ
ማልጠቅም ቡቱቶ ምናምን የምትል ከሆነ ቅድም ያልኩህን ነው። በንግግር አይደለም የኢየሱስ ደም ከእንስሳ እኩል ደሙ እኩል ነው የምንለው በሆነ ነገር አይደለም። በምንሆናቸው ነገሮች፣ በምንጸልየው ጸሎት፣ በምናስተምረው ትምህርት ውስጥ ይሄንን ዋጋ ቢስ ማድረግ እርባና ቢስ ማድረግ ነው። ለዚህ አስብ። አንድ ክርስቲያን በህይወቱ ደክሞ ሲመጣ በእግዚአብሔር ፊት ፍጹምነቱ የተጠበቀ እንደሆነ እንዳትረሳ። ብዙ ክርስቲያኖች ደክሞ ቤቴ ሲመጡ በግል ጸሎት ሲመጡ ነግሬያቸው ሊሆን ይችላል፣ ትምህርቶቼ ላይ ጠቅሰዋለሁ፣ የሚያውቁም አሉ እና ሲመጡ ምንድነው ዜሮ እኮ ገብቷል። ወይ በትዳሩ ሊሆን ይችላል፣ ወይ በሆነ ነገር ተመቶ ዜሮ ገብቷል። አንድ ሰው እግዚአብሔርን በዛ ድካም ውስጥ ሆኖ እግዚአብሔርን መፈለጉ የዳግም ልደት ምልክቱ መወለዱ ምልክት ይሰማል ወይ? አንድ ሰው በህይወቱ ውስጥ በገጠሙት ውጣ ውረዶችና ውድቀቶች እግዚአብሔርን መፈለጉ እግዚአብሔር በዚህ ጉዳይ ላይ ምን ይለኛል ወይ ጸልይልኝ ማለቱ የልጅነት ምልክት፣ የዳግም መወለድ ምልክት። ዳግም ያልተወለደ ሰው እንዲህ አይነት ሐሳብ በልቡ አይመጣም። ከዛ ምን አደርጋለሁ? እንደዚህ ነው፣ እንደዚህ ሆነ ነው፣ እንደዚህ ገጥሞ ነው፣ ጥሩ ነው። ከእግዚአብሔር ቃል ጥቅስ አውጥቼ 10 ደቂቃ አወራለሁ። አንተ ማለት ይሄ ነው፣ በክርስቶስ እንዲህ ነው፣ በክርስቶስ እንዲህ ነው፣ በክርስቶስ እንዲህ ነው። ከዛ 5 ደቂቃ ጸልይና መጨረሻ ላይ አንተ ጸልይልኝ ይላል። አሁን ደግሞ አንተ ጸልይልኝ ከዛ ይጀምራል። እንዳልኳችሁ በቃ እግዚአብሔር ሆይ ወንድሜን ዳዊትን ስለሰጠኸኝ አመሰግንሃለሁ። አባት ሆይ ወደሱ ቤት ስለመጣው አመሰግንሃለሁ። አሁን ደግሞ እግዚአብሔር ሆይ እያለ ይቀጥላል። ሲጨርስ ተው በቃ ግሎ አባት ሆይ ቅዱስ ሆይ ደረረረ ብሎ ይወጣል። ሰውየው ሲወጣ እኔ በጸለይኩለት ሳይሆን እሱ በጸለየልኝ ተፈውሶ ይሄዳል። እንዴ አለው እንዴ አሁን ይላል። ይሄ ነገር ነው አለው ማለት ነው። ጸለይ ይችላልው ማለት ነው። አንዳንዴ አይታል ዝለ ደክመ ጴንጤ ሁሉ ተፍቶብህ ወዘተ የሆነ ቦታ ላይ በኢየሱስ ጉዳይ ውይይት ይጀምራል ወይ ክርክር። ቸርች እኮ አይደለም፣ የሆነ ቦታ መስሪያ ቤት ወይ የሆነ ቦታ ሜዳ ላይ የሆነ ቦታ ዝባል እዛ ቦታ ላይ እናትዬ አንተ ራስህ እስኪገርም ትናገራለህ። ነገሩ እኔ ደክሜ ነው እንጂ መዳን በኢየሱስ ነው። እሺ ሚዳነው በኢየሱስ ነው፣ እውነት እሱ ነው፣ ምንም ሚካኤል አይደለም ምናምን ትላ። ከዛ እንዴ ይሄ ነገር አለው እንዴ ቀጥቅጠው ነው ያደከሙ እንጂ አለ። አሁን ምዕራፍ 10 ነው። ስለዚህ የድሮ ሊፈጽም አይችልም። የድሮ መስዋዕት ፍየል በጉ ሰዎችን ፍጹማን ሊያደርግ አይችልም። ገልብጡልኝ። የአሁኑ ክርስቲያኖችን ምን ማድረግ ችሏል? ፍጹማን ሊያደርግ ችሏል። ከዛ ደም እኩል እንዳታደርገው። ሁለተኛ እንደዚያማ ባይሆን የሚያመልኩት አንድ ጊዜ ነጽተው እንዴት ደስ ይላል። እንደዚያማ ባይሆን የሚያመልኩት ወም እስራኤላውያን ማለት ነው አንድ ጊዜ ነጽተው ከዚያ በኋላ በህሊናቸው ኃጢአትን ስላላወቁ ማቅረብን በተው አልነበረምን? ወይኔ ከባድ ቃላት ናቸው። እየገለበጥክ ወደ ራስህ ታመጣዋለህ። ይኸውልህ እንደዚያማ ባይሆን ኖሮ ፍጹም ቢያደርጋቸው ኖሮ ማለት ነው የሚያመልኩትን ስንት ጊዜ? አንድ ጊዜ ነጽተው አንዴ እስከ መጨረሻው ማለት ነጽተው አንድ። ሁለተኛ ከዚያ በኋላ በምናቸው ሚል የለም። ከዚያ በኋላ በምናቸው? በህሊናቸው ኃጢአትን ስላላወቁ መስዋዕት ማቅረብ በተው አልነበረምን? እሺ የኛ መስዋዕት ስንቴ ነው የቀረበው? ያ ሁሌ ይቀርባል። ለምን? አንድ ጊዜ ለዘላለም ስላልነጹ አንድ። ሁለተኛ በህሊናቸው ኃጢአትን ስለሚያውቁ ወይም ስለሚከሰሱ አውጣው። ይሄንን ወደ አንተ አንጣው። ስለዚህ ይሄ ማለት አሁኑ መስዋዕት ደግሞ ስንት ጊዜ ነው የቀረበው? አንድ ጊዜ። ለመቼ ነው ከህሊናችን ያወጣው? ከምናችን? እኔ ህሊና የሚለውን ፈልገዋለሁ። ህሊና ነው መጫወቻ የሆነው። ህሊና ነው። በህሊና ላይ ነው ሰው የሚገዛው። በምናቸው? በህሊናቸው ኃጢአትን ስላላወቁ ማቅረብ ያቆሙ ነበር። ይሄ ማለት የአዲሱ ኪዳን መስዋዕት ከምናችን ውስጥ ነው ኃጢአተኛነትን ያስወጣው? ከምናችን ውስጥ? ኃጢአተኛ ህሊና ጊልቲ ኮንሸስ፣ አረባም የሚል ኮንሸስ፣ ኃጢአተኛ ህሊናን ማውጣት እናየዋለን። በተለያየ ትርጉም ጊልቲ ኮንሸስ ነው የሚል። እሱን ማውጣት ካልቻለ እዚህ ቤት ውስጥ ያለ አሁንም እኔ እንደዚህ ነኝ። ቆርታሃል፣ በድለሃል፣ ተሳስተሃል። ወደ ቦታ ተመለስ። ትችላለህ መመለስ። የምትችልበት ጸጋ አለ። ይሄ ጸጋ አንተን ማዳን ብቻ አይደለም። ይሄ ጸጋ ኃጢአተኛነትና ዓለማዊ ምኞት ማስካድ የሚችል። ማስካድ ማለት ፈተናው የለም አይደል? እያለ የለም ማለት። መካድ ማለት ፈተናው አለ፣ ተግዳሮቱ አለ። ገናውን ስትወጡ ከዚህ ይገጥምሃል። ግን ምን ማድረግ ነው? እያለ የለም። እያየኸው ዞር በል አላውቀውም ማለት ዲናይ ማድረግ። ማን ነው ይሄንን የሚያስችልህ? ማስፈራሪያ፣ የትንቢት የነቢይ ፉከራ። ትጨፈጨፋለህ ታልቃ አይደለም። ጸጋው ራሱ የዳንክበት ጸጋ። የድሮ ከህሊና ኃጢአተኛነትን ማውጣት አልቻለም። ምን ማለት ነው? የአሁኑ ደም ግን ከምናችን ከህሊናችን ኃጢአተኛነትን እኔ እንደዚህ ነኝ ማለትን አውጥቶ ይጥላል። ስለዚህ ያኛው እንደዛ ማድረግ አልቻለም። ለምን ሲባል ቁጥር 4 የፍየሎችና የኮርማዎች የፍየሎች ደም ወዘተ ኃጢአትን እችን ቃል ደግሞ ያዙልኝ። በጣም የሥነ መለኮት ቃላት ስለሆነ ያስወግድ አይችልም። ምን አይችልም? የኮርማዎችና ፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና ምን ማለት ነው? ኢየሱስ ደም ግን ኃጢአትን ምን ማድረግ? ማስቀመጥ፣ ማከማቸት ነው። ማስወገድ ምን ማድረግ? ማስወገድ ችሏል። ተወግዷል በሉ። ሊያስወግድ እዚህ
በ80ዎች ውስጥ በ90ዎች ውስጥ አምና 2000 የሆነ በጣም የሚዘገንናችሁ ስታስቡት የሚያስጠላችሁ ታሪክ ያላችሁ አሁን እሱን የምታሰላስሉ የኢየሱስ ደም ከህሊና ኃጢአተኛነት ነው ነፃ የሚያወጣው። በአፍህ ጸድቅ ያለው በል፣ በአፍህ ድኝ ያለው በል። ኢየሱስ እርቃኑን ሜዳ ላይ ተሰቀለው ለአንድ ወንድ ልጅ በማይመጥን ያው ለአንድ አይሁዳዊ ወጣት በማይመጥን ሁኔታ እርቃኑን በጣም ሼምፉል በሆነ ሁኔታ የተሰቀለው ዝም ብሎ መሞት ይችላል፣ ከነ ልብሱም ሊሰቀል ይችላል። እርቃኑን አሳፋሪ በሆነ ሁኔታ የተሰቀለው ያንተን አሳፋሪ ታሪኮች እንዳታስባቸው ሼምፉል የሆኑ ታሪኮች የውድቀት ታሪኮች እንዳታስባቸው። እሱም በአሳፋሪ ሁኔታ እዛ ላይ ተዘርሮ አንተም አሳፋሪ ነኝ እያልክ ከቀጠልክ መስዋዕት እያነጻጸርክ አይደለም ማለት። መጽሐፉ እንደዚህ ይላል፣ ያ ሊያስወግድ አይችልም። ስለዚህ ይሄኛው ምን አድርጓል? አስወግዷል። አሁን ሊያስወግድ ስላልቻለ ህሊናንም ንጹህ ነኝ ብሎ ሰው እንዲያወራ ስላላስቻለ በእግዚአብሔር ፊት ሰውን ፍጹም ነኝ አም ፐርፌክት ናው ዊዛውት ብለምሽ ነውር የለኝም ምናምን እንዳይል ስላደረገ ደስ አላለውም በእነዚህ መስዋዕት ይላል። ቀጥሎ ለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም። እግዚአብሔር በነዛ መስዋዕቶች ምን አላለውም? ወደዳቸውም፣ ደስ አልተሰኘም። ለምን? ሰውን በእርሱ ፊት ምን ማድረግ አልቻሉም? ፍጹም የሰውን ህሊና ከኃጢአተኛነት ክስ ምን ሊያረጉ አልቻሉም? ሊያነጹ። ኃጢአትን አንዴ ለዘላለም ምን ሊያረጉ አልቻሉም? ሊያስወግዱ። ስለዚህ ኢየሱስ ለምን ደማ? ለምን ሞተ? ለምን ደሙ ፈሰሰ? አቤት በእግዚአብሔር ፊት አንተን ፍጹም ለማድረግ አንድ ጊዜ ለዘላለም ኃጢአትን ለማስወገድ ከሚከስ የኃጢአተኛነት ህሊናና ኑሮ ነፃ ሰው ሆነ እንድትኖር ነው የመጣው። አለበለዚያ አሁንም እንደ አይሁዳዊው በዛው ማይንድ ውስጥ ካለ በዚህ ደም ተጠቃሚ አይደለህም። ብዙ ጊዜ ታውቃላችኋል፣ ሰው የኢየሱስን ደም ሲያስብ ቶሎ ብሎ ሰይጣን ነው ትዝ የሚለው። በሰይጣን መንግስት ላይ ረጫለሁ፣ ደሙን በጠላት ላይ ረጫው ይላል። ደሙ የተረጨው ላንተ ነው። ደሙ የቀረበውን በአብ ፊት ነው። ሰይጣን የኢየሱስ ደም ምንድን ያደርግል? በኃጢአት የተበደለው እግዚአብሔር እንጂ ሰይጣን አይደለም። እግዚአብሔር በልጁ ያዳነ ከሰይጣን ብቻ አይደለም። እግዚአብሔር ከሰይጣን ያዳነ ካገዛዙ ነው። ከፍርድ ያዳነ ግን ከራሱ ነው። እግዚአብሔር ያዳነ ከማን ነው? በኢየሱስ ሞት ያዳነ ከማን ነው? ከራሱ። ከእግዚአብሔር ፍርድ ነው የዳነው። ይሄን የመሰለ ክቡር ደም በየቀኑ ላለ የሰይጣን አገልግሎት መዋል ጠቃሚ አይደለም። መጀመሪያ ራይቸስ ነኝ ብለህ አስበሃል ወይ? በነገራችን ላይ እንደዚህ ማሰብ እስካልጀመራችሁ ድረስ የምትኖሩት የተሸነፈ የለቀሶ የውድቀት ተስፋ መቁረጥ ቅድም ያልኳችሁ መጫወቻ ነው የምትሆኑ። ስለዚህ ኢየሱስ ምን አለ? መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕት ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። ማን ነው ደስ ያላለው? አብ ምን አላለው? ደስ አላለው። ለምን አላለው? ፍየል ስለሆነ አይደለም፣ የበግ ስለሆነ አይደለም፣ የኮርማ ስለሆነ አይደለም። የሰዎቹን ህሊና ፍጹም ሊያደርግ አልቻለም። በእግዚአብሔር ፊት ሰዎቹን ፐርፌክት ሊያደርግ አልቻለም። ስለዚህ ማን ደስ አላለው? እግዚአብሔር ደስ አላለው ማለት። ስለዚህ እግዚአብሔር የፈለገው ምንድነው? እያንዳንዳችን ሁሉ ጊዜ 24 ሰዓት 365 ቀን በፊቱ ፍጹማን ህሊና ቀውስ የሌለብን ከእንደገና በእግዚአብሔር ፊት ደግሞ መጽደቃችንን ያረጋገጠን አንድ ጊዜ ባስተሰረየልን ስርየት የዘላለም ስርየት መቀበልን ይሄን ነው እግዚአብሔር የፈለገው። ይሄን ፈሪሳውያን አይፈልጉትም። ይሄን የሃይማኖት ሰዎች መስማት አይፈልጉትም። ይሄን እኛ መካከልም ያለ በሃይማኖት ጭንቅላት የተያዘ ሰው መስማት አይፈልግም። አንዴ የተፈጸመውን መስዋዕት ከምነግር ይልቅ በየቀኑ እየመጣ ወገኖቼ እስቲ ሰሞኑ እንዴት ነበራችሁ? እስቲ ያለቀስን ወገኖቼ እስቲ ሰኞ አስቡ የት ነበራችሁ? እሱን ስጨርስ ማክሰኞስ የት ነበርን? እስቲ እናስብ እያሰብን ሮብ የት ነበራችሁ? አርብ ከሆነ ጸሎቱ አርብ ያደርስናል። ሐሙስስ የት ነበራችሁ? እስቲ ሐሙስ የት ነበርኩ? ሐሙስ የት ነበር? አርብን እስቲ አስታውሱ። አርብን አስታውሱ። እግዚአብሔር ምን አለ? በደላቸውን ደግሜ አላስብም። ሰውየው ምን ይለናል? አስቡ። ስለዚህ እግዚአብሔር ደስ አላለው እና ምን ይሁን? በዚያን ጊዜ በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ሆይ ያለ ቃል ስጋ ሆነ ማለት ነው። ፈቃድህን ላደርግ መጥቻለሁ። የኔ ጌታ የመጣው ለምንድን ነው? አብ የፈለጋት ፍላጎት አለች፣ እሷን ልፈጽምልህ መጥቻለሁ። አንድ ጊዜ አቀርብና የዘላለም ፍጹማን አደርግልሃለሁ። አንድ ጊዜ አቀርብና የኃጢአተኛነትን ህሊና በትምህርት ከውስጣቸው አወጣለሁ። አንድ ጊዜ ባቀረብኩት መስዋዕት ለዘላለም ፓስት ፕሬዘንት ፊውቸር ኃጢአታቸው ይወገዳል። የፓስተሮች ፈቃድ አይደለችም፣ የፕሮፌትስ ፈቃድ አይደለችም፣ የሲኒየር ምናምን ፈቃድ አይደለችም፣ የጳጳሳት ፈቃድ አይደለችም፣ የሸክናዎች ፈቃድ አይደለችም፣ የአብ ፈቃድ ነው። አብ ነው ይሄንን የፈለገው። በአብ ፍላጎትና ምክር ምክንያት የሚናደድ እዚህ ውስጥ 4 ሰው አሁን አለ። ምንም ማምጣት አትችልም። እግዚአብሔር ከኛ ጋር ከሆነ እግዚአብሔር ለእኛ ከሆነ if God is for us ማለት ነው ከሆነ እንግዲህ ማን ይቃወመናል? በዚህ ላይ መስዋዕትና መባን በሙሉ የሚቃጠል መስዋዕትን ስለ ኃጢአት የሚሰዋ መስዋዕት አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህም እንደ ሕግ የሚቀርቡት ናቸው። በሱ ደስ ያልተሰኘባቸው በሕግ የሚቀርቡት ናቸው። ቀጥሎ እነሆ አምላክ ሆይ ፈቃድን ላድርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። በዚህም ፈቃድ በየትኛው ፈቃድ? አብ በፈለጋት ፍላጎት በአብ ፈቃድ መሰረት አንዴ ለዘላለም በሚለው
በአብ ፈቃድ መሰረት በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ምን ብለናል? እንቀደሳለን። ተቀደሱ። የማን ፈቃድ ነች እቺ? እኔ አሁን እዚህ ላይ ብቃወም ባልቃወም ምን አመጣለሁ? ምን ጨምራለሁ? እየተነሳው ፌስቡክ ላይ አንድ ጊዜ ድናችኋል ይላል። ምን ታመጣለህ? እኔስ ደግሞ ወይኔ ቀጠቅጦኛል ብዬ ኧረ ወገኖቼ እንደዚህ አይደለም፣ አንዴ ቀርቦ ለዚህ የለም የፍየሉም ያኛውም አንድ ነው ካልኩ ምን እጨምራለሁ? ምን አጎርላለሁ? ራሴ ላይ በላ ከማምጣት ማአት ከማምጣት ውጭ የሞተ ፈዘዘ የደነዘዘ ጴንጤ ከመሆን ውጭ ምን አመጣለሁ? ወገኖቼ እግዚአብሔርን አታግዘው። እግዚአብሔርን በመቃወም ፈቃዱን ልትቀይር አትችልም። የእግዚአብሔር የዘላለም ምክሩ ቅዱሳን ወይም ክርስቲያኖች የክርስቶስ የአካል ብልቶች እነርሱ በፊቱ በእግዚአብሔር ፊት 24 ሰዓት 365 ቀን እግዚአብሔር በክርስቶስ ፍጹማን ሆነው ሊያያቸው ነው የፈለገው አንድ ጊዜ ባቀረበው መስዋዕት። ቀጥሎ ምን ይላል? ቁጥር 10 እዚህም ፈቃድ በማን ፈቃድ መሰረት? በአብ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ መቼ? አንድ ጊዜ ፈጽሞ በማቅረብ የቅድሙስ ሁሉ ጊዜ ይቀርባል። ለምን? አንድ ጊዜ በመቅረብ አንዴ ለዘላለም ነጽተው ቢሆን ኖሮ ማቅረብ ያቆሙ ነበር። ያ ግን አንዴ ቀርቦ ቆመዋል። ለምንድን ነው አንዴ ቀርቦ የቆመው? አቤት አንዴ በቀረበው የመቼ? የዘላለም ፍጹማን ስለሆነ። ለዚህ ነው ጭንቅላት ላይ የመዳን ራስ ቁር አድርገህ የተባልከው። ችግር የለውም። እዚህ ጋር የጽድቅ ጥሩር ካም ሊኖር ይችላል። የወንጌል ጫማ ጥሩ፣ የእምነት ጋሻ በዚህ ውስጥ ስትጎድል ሰርቫይቭ ማድረግ ይቻላል። እንደ ልብ ማገልገል አትችልም። ግን ይሄ ከተመታ ሰርቫይቭ አታደርግ። ጭንቅላት ላይ አድርግ ያለው ድኛለው የሚል የመዳን ራስ ቁር። እሷን ከመታህ ጠላት መጫወቻ የሚዘምር መጫወቻ የሚጸልይ መጫወቻ እንዲህ ያለ ግን መጫወቻ ነው። የመዳንን ራስ ቁር ዴሬክ ፕሪንስ እንደዚህ ያለ ዴሬክ ፕሪንስ የክርስቶስ ቤዛነት በሚል መጽሐፋቸው ላይ ሁል ጊዜ መዳንህን እንድትጠራጠር ከሚያደርግ አገልጋይ ሽሽ ራቅ ነው የሚለው። መዳንህን እንድትጠራጠር ከሚያደርግ አገልጋይ ራቅ። ምን ሰራለህ? በቃ የፈለገ አስራትን ሊበላል ሌላ አይደለም። መዳኑን ከማያውቅ ሕዝብ አስራት መቀበል ግፍ አይደለም ወይ? መዳኑን ካላረጋገጠ መጽደቁን ከማያውቅ ሕዝብ ግን ብር መቀበልስ ኃጢአት አይደለ እንዴ? ነውር አይደለ እንዴ? መዳኑን ሳትነግረው የመዳኑን ደስታ ሳይለማመድ በመዳኑ ደስታ ውስጥ ሳይቆይ እየቆዘመ እየተከዘ ሁሌ አንተ ጥገኛ ሆኖ ሁሌ አንተን እጅ ጫንልኝ ሁሌ አንተን አድርግልኝ እችን እየተባለ እየተጨበጨበለ መኖር ግፍ አይደለም? እንደዚህ አይነቱን ሰው ነው ፌስቡክ ውስጥ ገብተህ መውቀስ ያለብህ። ከቻልክ ደግፈኝ፣ ካልቻልክ ዝም በል። በመከራ ውስጥ በሰይፍ ውስጥ በሞት ወጥመድ ውስጥ ነው እያለፍን የኖረው። ዛሬም ኤኒ ታይም ዳዊትን ገደሉት የሚል ልሰማ ትችላለህ። አትፍራ፣ ጌታዬን አውቀዋለሁ፣ ወዴት እንደሚሄድ አውቃለሁ። እንጀራ አይደለም እኔ በዘመኔ ሙሉ ቸርች ከፍላኝ አታውቅም። በህይወቴ ዘመን እንደው ላለመዋሸት ኦርቶዶክስ እያለሁ ላለመካድ ያችን ቀሚስ አድርጌ 100 ብር ነው 80 ብር ከፍለውኛል። እችን እያከሉ የኪስ ግን ሰጥተውናል። ኦርቶዶክስ ባለውለታዬ ነች፣ አልክዳትም፣ አልዋሽም። በተረፈ እኔ በዘመኔ ከናንተ መሃል ብር የሰጠኝ አንድ ሰው በዘመኑ ሙሉ ውለታ አረኩለት የሚል ሰው መሞት ግን ሬዲ ነኝ። በብዙ ሞት ውስጥ አልፌያለሁ። ኤኒ ታይም የሆነ ሰዓት ልሞት ይችላል። ግን መዳናችሁን ሳልነግራችሁ በሞት ነው የሚቆጨኝ። መጽደቅህን ሳልነግር በሞት ነው የሚቆጨኝ። ማዝነው ይሄን ታላቅ ደም ለቅዱሳን ለኢትዮጵያ ክርስቲያኖች የሆነውን ይሄን ትልቅ ደም ሳልነግር ዝም ብዬ ብቻ አለ አይዞህ ትሄዳለህ እያልኩ ብኖር እሱ ነው የሚቆጨኝ። የትም አትሄድም። ቁጭ ብለህ ብትሄድስ ምን ይመጣል? ብርቅ ነው። ትሄዳለህ፣ ትመጣለህ። ምን አለ? ምን አዲስ ነገር አለ? የሁሉ በጌታ ያልሆነ ሰው የሚሄደው ትሄዳለህ ተብሎ ነው እንዴ? በቃ ትሞክራለህ፣ ሲሳካ ትሄዳለህ። አለቀ። ደግሞ መምጣት አለብህ። መድኃኔዓለም ቁጥር 10 እዚያም በዚህም ፈቃድ በማን ፈቃድ? በአብ ፈቃድ። እሺ የኔ መዳን በሉ የኔ ጥያቄ አይደለም፣ የኔ ማመልከቻ አይደለም፣ ፈልጌ አይደለም፣ የአብ ፈቃድ ነው በሉ። እንግዲህ ምሕረት ለወደደም ለሮጠም አይደለም። ከሚምር ከማን ነው? ከእግዚአብሔር ነው እንጂ። ለምን? በስራ ያልሆነ በእግዚአብሔር ምርጫ የሆነ የእግዚአብሔር ሐሳብ ይጸና ዘንድ የእግዚአብሔር ሐሳብ ይጸና ዘንድ። ልክ እኮ የሆነ ተሳትፎ አድርገን የዳንን ሁሉ እያስመሰለን የሆነ በጌታ ቤት በቆየን ጊዜ ያደረግናቸውን ነገሮች ሁሉ እየቆጠርን ነው መሰለኝ። እኔ እኮ እንዲህ አድርጌ ነው፣ እኔ እኮ ቤተሰቤ ድሮም እንደዚህ በጌታ ናቸው፣ ተኮትኩቼ ያደኩ ነኝ፣ ተገርፌ። ኧረ ተው። ምሕረት ለወደደም ለሮጠም አይ እኔ በህይወቴ በህልሜም በውኔም የጴንጤ መድረክ ላይ ቆሜ ያገለግላለሁ ብዬ አስቤ አላውቅም። እኔ ነጠላ አደራረጌ ራሱ አስፈሪ ነው። እችን አክዬ ቀጫጫ ሆኜ ማንም የማይቀርበኝ ሰው ነበር። ማን እኔን ለመንካት የመጣ እንትን ካለ ሙሉ ሰንበት አሮጊት ሁሉ ነው የሚወጣው። በሉ አንትላቸዋለሁ፣ አዘምራቸው። አንመካም በሉላለሁ። ሰውየው ክላሽ ይዞ ቆሟል። አንመካም በጉልበት ፈርቶኝ ይሄዳል ሳይነካኝ። የጴንጤ ሬሳ
ቆፍሬ ያስወጣው ነው አውጡ ቢ ቀብረው ሲሄዱ መቀበሪያ ሲያውጡ መጡና መድኃኒዓለም ቀብሮብን ሄዱ። የዛን ጊዜ 16 15 ዓመት ልጅ ነጠላ አርጊ አውጣው እንዴ ለዛይዝ ወይ ግር ምንድነው ጴንጤዎች ቀብሮ አውጡ። ፖሊስ መጣ ክላሽ ይዞ ምናምን እንዴት ታወጣ ይቀበራል ምናምን አለ። ዘምሩ አልኩ አንመካም በጉልበታችን። አንድ ጴንጤ በዘመኔ ሙሉ መስክሮልኝ አያውቅም። ማንም እኔን ወደ ወንጌል ለማምጣት ባለውለታ የሆነ ወንጌላዊ የለም። ጌታ ራሱ ከነቀሚሴ ነው ጉድ ያየው፣ ከነቀሚሴ ነው ብርሃን ይወጣል። ስለዚህ ከሆነ ከስነ መለኮት ሸምጥጫ ያመጣሁት አይደለም። እና ወገኖቼ ይሄን አንድ ሰው እዚህ መሃል አንድ ፈላሻ ቢኖር ወማ አንድ ዕብራዊ ወማ አንድ እስራኤላዊ ቢኖር ምለው ይገባዋል ከኛ የበለጠ። ለምን? መስዋዕት ምን እንደሆነ ስለሚያውቅ፣ መስዋዕት ምን እንደሆነ ስለሚያውቅ። ለአንድ ዕብራዊ ይሄ መልእክት ወዲያው በጣም ፓወርፉል ሆኖ ይሰማዋል። በኢየሱስ ስም አንተ ለአንዴ ለመጨረሻ ድኛለሁ እንዴ ነው የሚል። ኢትዮጵያዊውን ግን ለማስረዳት አማርኛውን ወደ አማርኛ ቀይረን ምናምን ነው ግን ትንሽ ይከብደናል። በዛ ላይ ደግሞ ኢትዮጵያዊ መልኩን አይቀይርም የሚል ጥቅስ አለ። እሱም ደግሞ የባሰ ጥንካሬ ይሰጣችኋል። አንድ ጊዜ ኢየሱስን ስጋ በማቅረብ አንድ ጊዜ ፈጽሞ በማቅረብ ምን ሆነናል? ተቀድሰናል። ተቀድሳችኋል። ቅዱሳን ናቸው። ከዚህ በኋላ የምንቀደሰው ቅዱስ ለመሆን ነው። አሜን። የምንቀደሰው ቅዱስ ለመሆን ነው አይደል? ኧረ ተው ወገኔ። አዎ ወደፊት ቅዱስ መሆን ፈልጋለሁና እቀደሳለሁ ካልክ ቅዱስ አይደለህም። አሁን ቅዱስ አይደለህም። አዎ ምንድነህ? እርኩስ ነኝ፣ ጌታ ይርዳኝ፣ እቀደሳለሁ ነው። አዎ ኢየሱስ እንደሱ አይልም። እርኩሱ አቤት ወደፊትም ይርከስ ነው የሚለው ቃሉ ነው የሚለው። ለምን? አቤት ያለ ተፈጥሮ የሆነን ህይወት መኖር አትችልም። እርኩስ ከሆንክ ቅዱስ መሆን መቼም አትችልም። ያልተወለደ ድመት ውሻ መሆን አትችልም። እንደ ውሻ መጮም አትችልም። ያለ ኔቸር መኖር አትችልም። ራዕይ ምዕራፍ 22 እርኩሱም አቤት እኛ ብንው ምንድነው ንስሐ ግባ ነበር የምንለው። ኢየሱስ ወደፊትም ይርከስ። ጻድቁ አቤት ወደፊትም ጽድቅ ይስራ። መጽሐፉንም እርኩሱም ይርከስ ጻድቁም ጽድቅ ይስራ። ጸድቃቸዋል። ስለዚህ ወደፊት እንጸድቃለን ነው። የጽድቅ ስራ እንሰራለን። ቅዱሳን ናቸው። ስለዚህ ወደፊት ቅዱሳን እንሆናለን ነው ወይስ የቅድስና ልምምድ ውስጥ እንገባለን? ኤክስፔሪንሻል ሳንቲፊኬሽን እዛ ወንድ ፓስተር የሰጧችሁ እንትን ላይ አለ። ትንሽ ጠቆም አድርጋለሁ። ትምህርቱን ሙሉን ባላስተምር የቅድስና የተፈጸመች ቅድስና በክርስቶስ ያለች ቅድስና ፖዚሽናል ሳንቲፊኬሽን እሱ አይጨምርም አይቀንስም። ባይብል ስታጠና አይጨምርም አፋሽጋ አይቀንስም። የክርስቶስ መቀደስ ለአንተ የተቆጠረበት ማለት እሱ የሚጠቅም በሰው ፊት ሳይሆን በአብ ፊት። ሌላው ደግሞ ብርሃናችሁ በእግዚአብሔር ላይ ይብራ ይላል አይደል? አይልም? አንዳንድ ሰው የሚጨናነቀው ብርሃኑን ሊያበራ እግዚአብሔር ላይ እዛ ጋር የበራልህ ክርስቶስ አንድ ጊዜ በማቅረብ የሚቀደሱትን ወይም ቅዱሳንን ክርስቲያንን አማኞችን ቤተ ክርስቲያንን ማለት ነው የዘላለም ፍጹማን እስቲ የዘላለም ደህንነት ተቀበልኩ በሉ። ማርቆስ ወንጌል ላይ እንደተጻፈ ምን ይላል? ይህን ለዘላለም ደህንነት የሚሆነውን ወንጌል በእጃቸው ሰጣቸው። ለዘላለም ደህንነት የሚሆነውን ወንጌል በእጃቸው ሰጣቸው። ለዘላለም ደህንነት የማይሆን ወንጌል ይዘህ ወንጌል ስርጭት አትውጣ። አምጥተ የሰውን ከሃይማኖት አፈናቀለህ አምጥተ ቸርቹን ለመሙላት አስራት ለመሰብሰብ ከሆነ ተሳስተናል። መዳናችሁን ያላረጋገጣችሁ አልዳንክም እዚህም ከመጣ ካለ ተመለስ። እኛ እኮ አትድኑም እንዲያርጉ ተብሎ መቼም እንደማንድን ስናቅ ነው የመጣ ነው። እዚህ አትድንም ካልከኝ እንደ የሞቃል አይደል ደላደ በፌስታል የተወጠረ ቸርች ውስጥ ከመጣመልክ እናቴ ደወሉ ጪሱ ምን ዋላ እንዴት የሚያምር ውብ ካቴድራል እዚህ በየሰፈሩ እንትን ከምትል ምንድነው ልዩነት? ምን ማረጋገጫ ይዘህ ነው? ምን ዋስትና ይዘህ ነው? ለመበላት ነው እንደ መጣሁ? መዳናቸውን ካላወቁ ሰዎች ብር መቀበል አይቻልም። መጽደቁን በጸጋ መዳኑን ከማያውቅ ሰው መቀበል ነውር ነው። ይሁ ቁጥር 14 አንድ ጊዜ በማቅረብ ቀደሱትን የዘላለም ፍጹማን የእሁድ ነው የኮንፈረንስ ሰሞን ነው የዘላለም ፍጹማን ይሆናሉ አድርጓቸዋልና ማን ይመስክር? ለዚህ ምስክር ለምን ፓስተሮች ይመስክሩ አይልም እግዚአብሔር። ስለዚህ ነገር ደግሞ ቴዎሎጂያን ይመሰክሩልናል ለምን አይል? አያምናቸውም እግዚአብሔር አያምናቸው። ፓስተሮች ይመስክሩ ቢባል ፓስተሮቹ ምን እንደሚሉና ቃ ምንድነው ኢንፋክት ሃሌሉያ ይሄ ምንድነው ቪውስ ምናምን እያሉ ግራ ያጋቡ። የኛ ቸርች እንዲህ ነው የምታምነው እነሱ ካልቪን አርሚን እያሉ ግራ ያጋቡ። አያምናቸው እግዚአብሔር እኛን አያምን። ፕሮፌቱ ብትለው ምንድነው ይሄ ዘላለም መዳን እዚህ የጸለቁበት አለ በዚህ ነው መቀባ ነው የሚለው ማንንም ምስክር አይጠራም። ሀጂውንም ሸከናውንም ጳጳሱንም አያምናቸውም። ስለዚህ ታላቅ መዳን በልጁ ስለተፈጸመ የዘላለም ስሬት ማን ይመስክር? አቤት ማን ይመስክር? መንፈስ ቅዱስ ደግሞ ስለዚህ ይመሰክርልናል። ምን ብሎ? ከዚያ ወራት በኋላ ከነሱ ጋር መገባው ኪዳኔ ነው ይላል ጌታ። በልባቸው ጌና እኖራለሁ፣ በልቦናቸው ጽፏለሁ። ይሄ በአላምሳ ነው። መንፈስ ቅዱስ ወርዷል፣ በልባችሁ ገብቷል። በቃ ህጉ በልባችሁ ተጽፏል። ቁጥር 17 ብሎ ከተናገረ በኋላ ኃጢአታቸውንና አመጻቸውንም ደግሜ አላስብም ይላል። እሺ አያስብም ከዚህ በኋላ ላለው
የነዚህም ስርየት ባለበት ዘንድ ከዚህ ወዲህ ስለ ኃጢአት ማቅረብ የለም በሉ። የለም አለ። ስለ ኃጢአት ብትል የለም፣ እንዲህ ብትል የለም። ቁጭ ብሏል ጨርሶ። ስትደክም አንድ ነገር አድርግ። ምህረትንና ጸጋን ለመቀበል ወደ ጸጋው ዙፋን መቅረብ። ምህረት ምንድነች? ስርየት እንዳትለኝ። ኧረ ስርየት አይደለም፣ ደም ሳይፈስ ስርየት የለም። ምህረት እንደሱ አይደለም። ምህረት ምንድነች? ደከምክ፣ ዛልክ እንደዚህ እንዳትል። መቼ ጌታ ሆይ አንድ ቀን ስበረታ እመጣልሃል፣ ሰው ሆኜ እመጣልሃል፣ ወደ አንተ አልመጣ አትበሉ። ሮጠና በተቸገርክበት ነገር፣ በተበላሸበት ነገር ሮጠና። ኢየሱስ ሸክማችሁን አራግፋችሁ ኑ አላል። ወደ እኔ ኑ ታርፋላችሁ አላለም። እኔም አሳርፋችኋለሁ ነው ያለው። ማንም ሰው በዘመኑ ማለት ወይም እዚህ ውስጥ የትም ቦታ ማንም ሰው ማንንም ለመኮነን የሚሆን የራሱ ብቃት የለው። ማንም ሰው አትረቢም አትረባም ሰምቼ የለ አንተን ታሪክ ኧረ ምናምን አይበል። ና ስትዝል ስትደክም እዚህ ምድር ላይ ብዙ ተግዳሮት አለ። ስታልፍ እንደዚህ ሁን። ቁጥር 14 ምዕራፍ 4 ቁጥር 14 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት። ለምንድን ነው ሊቀ ካህናት የማይለው ትልቅ የሚለው? ብዙ ጊዜ ሰው ሲመጣ ምን ብሎ ነው? እኔ ኃጢአቴ ሰማያት አልፋለች፣ ኃጢአቴ ከራሴ ጸጉርን በጣም ነው የምትበልጠው ጌታ ሆይ። ብዙ ሰው እኮ ንስሐም ላይ ይዋሻል። ማለት የሚያወራው የክብር ጌታ ፊት እንደሆነ አያውቅም። ሁሉም በሚያውቅ አምላክ ፊት እንደሆነ አያውቅም። የራስ ጸጉርን ቆጥረው ታውቃለህ? የሰራውን ኃጢአት ስትቆጥረው 3 ወይም 4 ነው የሚሆነው። አንተ ከራስ ጸጉሬ ትበልጣለች። እዛው ራሱ ሌላ ኃጢአት ትጨምራለህ። ሰው ፊት ባለስልጣን ፊት ምትቀባጅር ይመስላል። ምታወራው የእግዚአብሔር ልጅ ፊት ነው። እንደ ጴጥሮስ በቃ ግጥም ጌታ ሆይ እኔ ኃጢአተኛ ነኝ ከታንኳይ ውረድ በቃ አለቀ። የምንድን ነው ወሬ ማውራት? አንዳንዱ ይከሽነዋል አማርኛውን። እግዚአብሔር በቃ አማርኛው ለማትሪክ የሚሆን አማርኛ አለ፣ ማትሪክ መስሪያ የሚሆን አማርኛ። አንድ ቦታ ላይ ትንሽ አጭር የንስሐ ጸሎት አድርጌ ስጨርስ ሰውየው ተነሳ። ግኖቼ እንደዚህ አይደለም መንገባው፣ ንስሐ ጠለቅ አድርገን ነው መንገባው አለ። እስቲ እንግዲህ ጠለቅ አድርገን እንደዚህ ምን አይነት ይሆን ጠለቅ ያለ ንስሐ ብዬ መስማት ጀመሩ። ከዛ በኋላ አማርኛ ነው የሚከሽ። እግዚአብሔር ሆይ ልባችን እንደ ጨርቅና ቀሚስ የተቀዳደደ ልባችንን አለ። በቃ እንደዚህ ነገሮች እንደምንትስ የሆነ ምናችን ይላል። ይሄ ሁሉ ዝባዝንኪ አያስፈልግ። ክሸናው ለቀደም እንዳልኳችሁ ለማትሪክ እሱን ካለፍክበት ይበቃል።